የተከበራቸው አድማጮቻችን ከዜናው በመቀጠል ወቅታዊ ዘገባችን ስንሸጋገር ደግሞ ሰጠኝ ዘመነ በእስራኤልና በሊባኖስ መካከል እየተካሄደ ያለው ውይይት እንዴት ይታያል? ይህን በተመለከተ በብዙሀን መገናኛ አውታሮች በብዛት እያሰራጩ ነው፣ እየዘገቡ ነው ያሉትና እንዴት ይታያል? አሁን ጥሩ መስሎ ነው የሚታየው። እንደሚነገረው እንግዲህ ባለፉት ጊዜያት በእስራኤልና ሊባኖስ አምባሳደሮች በኩል እንዲሁም በአሜሪካው የውጭ ጉዳይ ሚኒስትር በኩል ማርኮ ሮቢዮ ባለፉት ጊዜያት የተካሄደው ጥሩ መንፈስን ያሳየ ይመስላል። ለቀጣይ ድርድር እንዲያመቻቹ ነው ነገሩን ሲወያዩበት የነበር በአሜሪካ ዋሽንግተን። አሁን ደግሞ እየወጡ ያሉ ዘገባዎች ጠቅላይ ሚኒስትር ናታንያሁና የሊባኖሱ ፕሬዝዳንት ጆዜፍ አውን በቅርቡ ይገናኛሉ ተብሏል። እንግዲህ የአሜሪካው ፕሬዝዳንትም ዛሬ ጠዋት በማህበራዊ መገናኛ አውታራቸው እንደጻፉት የእስራኤልና ሊባኖስ መሪዎች ዛሬ ይወያያሉ ያሉበትን ሁኔታ ተመልክተናልና ተስፋ ሰጪ ይመስላል። በቅርብ ቀናት ውስጥ ጊዜያዊም ቢሆን ለተወሰኑ ቀናት የተኩስ አቁም ስምምነት ሊኖር ይችላል ነው የተባለው። የተባበሩት መንግስታት ድርጅት ደግሞ እንግዲህ የሶስትዮሽ ውይይት ለማድረግ ጥረት እያደረገ ነው። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ የሊባኖስ ፕሬዝዳንት ጆዜፍ አውን እና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሳተፉ ለማድረግ ጥረት እያደረገ እንደሆነ ይነገራል። ይህ በጣም ትልቅ ነገር ነው። የሂዝቦላን ድርጅት ወደ ጎን በመተው ሊባኖስና እስራኤል ቀጥታ የሚያደርጉት ውይይት እንግዲህ ተስፋ ሰጭ ይመስላል። ግን በውጤት የሚታይ ስለሚሆን በቀጣይ ጊዜ ምን ያክል ውጤት ያመጣል የሚለው እናያለን። ሻየው እዚህ ላይ የምትጨምረው ካለና ይሄ በዚህ ጥላ ስር ሆነን እንኳን የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱ እንደቀጠለ ነውና እስኪ ያያይዝ ተመልከት። የተኩስ አቁም ስምምነት ከጦርነት የተኩስ አቁም ሰላም ለሁሉም ወገኖች አስፈላጊ ይሆናል ሰጤ። ግን ይሁንና እስካሁን ለብዙ ዓመታት ያህል እስራኤልን በጸጥታ በማደፍረሱ ረገድ ከሊባኖስ ከደቡብ ሊባኖስ ወደ እስራኤል ሮኬቶችን፣ ሚሳኤሎችን ያለ ሰው አውሮፕላኖችን በመወንጨፍ እስካሁን ድረስ አሁን ሌሊቱንም ሳይቀር እስካሁን ያው ውንጨፋው እንደቀጠለ ስለሆነ አሁን የሂዝቦላ ሽብር ፈጣሪ ድርጅት እጣ ፋንታ ምንድን ነው የሚሆነው? በድንበር አካባቢ ያሉ የእስራኤላውያን ህብረተሰብ እነሱም አሁን ጦርነት በየቀኑ በተከታታይ እየተተኮሰባቸው ቢሆንም በምንም ታምር ሰፈራችን ቤታችን ለቀን ለደህንነታችን ብለን ወደ ሌላ ቦታ አንተላለፍም አንዘዋወርም ነው ያሉት አስተዳዳሪዎቹ። በሰሜኑ ክፍል እያሉ ያሉት ምንድን ነው? ይህ ጭራቅ የሆነ ሂዝቦላ ሽብር ፈጣሪ ድርጅት መውደም መደምሰስ ከሊባኖስ መጥፋት አለበት ባዮች ናቸው። እንዲህ አሁን እኮ ጦርነቱ ትናንት አይደለም የተጀመረው፣ ሁሌ ጦርነት ነው ያለው እኮ። ሂዝቦላ ድርጅት የጦር ትጥቁን በምን መልኩ ነው መፍታት የሚችለው ነው እኮ? በኃይል ካልሆነ የሚፈታ መስሎ አይታይም። በኃይል ነው እንግዲህ። ምንድነው ጦርነቱ? እስራኤልና ሊባኖስ መንግስታት የሁለቱ ሀገራት መንግስቶች ከተስማሙ በዛ በኩልም እርዳታ ይደረግ ይችላል። አሜሪካ ልታግዝ ትችላለች። ሌሎች ዓለም አቀፍ አካላት ሊያግዙ ይችላሉ። ስለዚህ ጥሩ ሂደት ይመስላል። ሁለቱ ሀገራት እንግዲህ በትክክል ከተስማሙና ከተወያዩ ችግሮችን ደግሞ ምናልባትም ሂዝቦላም ሊስማማ ይችላል። አንዳንድ የሚጠይቋቸው ነገሮች ከስምምነት ከደረሱ ግን ሂዝቦላ እኔ እንደማስበው በፍላጎቱ እስራኤልን ማጥፋት እስራኤልን መጉዳት ስለሆነ በቀላሉ የጦር መሳሪያ ትጥቁን ሊፈታ አይችልም የሚል ነው። ግን ሊባኖስና እስራኤል መስማማታቸው ለእሱም ተጽዕኖ ይፈጥራል። አሁን ወደ ቀጣዩ ያው በዚሁ ዙሪያ ያለው እንነጋገረው እንግዲህ ዋና የጦር መሳሪያ ሁሉንም የገንዘብ እርዳታ ስትል የምትለግሰው የተደበደበችው ኢራን አገዛዝ እንደሆነ ይታወቃልና አሁን ኢራንም ብዙ ጥፋት ደርሶባታል በጦር መሳሪያዋ በተለያዩ ወታደራዊ ተቋማት ተደብድበዋል እና አሁን ለራሷ ብሎ ራሷን መርዳት ሲገባል ወደ ሌላ ሽብር ፈጣሪ ድርጅት እስካሁን ወደ ሂዝቦላ ወደ ሊባኖስ ማስተላለፉን አጋጣሚ አይኖርም እና ይህ ከሆነ እንግዲህ የሂዝቦላ አሸባሪ ድርጅትም ወደቀ ደከመ ማለት ይቻላል። በጣም በጣም አሁንም የምንመለከተው አያይዘን የኢራንና አሜሪካ ጉዳይ ነው። እንግዲህ ውይይቱ ይታደሳል የሚል መግለጫን ፓኪስታን አውጥታለችና
እንግዲህ በቅርቡ ከታደሰ ኢራንና አሜሪካ ከተስማሙ በመካከለኛው ምስራቅ ለውጥ የሚመጣ ከሆነ አሁን ያልነው የሂዝቦላ ድርጅትም ያልቅለታል ማለት ነው። ግን በአሜሪካና ኢራን መካከል መቀራረብ ይኖራል ወይ የሚለው ነው። እስኪ እንዴት ትመለከተዋል? አዎ የወጣው መግለጫ ከኢራን ብዙሃን ቴህራን የብዙሃን መገናኛ አውታሮችም ጨምሮ አዎ ሁለቱ ወገኖች እስራኤልና ማነው አሜሪካና ኢራን ፓኪስታን ላይ ካሁን ቀደም ተገናኝተው ባለፈው ቅዳሜ ረዘም ያለ ሰዓት የዲፕሎማት ተገናኝተው ተነጋግረዋል፣ ተወያይተዋል። ግን ያለ ስምምነት ነው የተለያዩት። ግን አሁንም ቢሆን ትራምፕ ወደ 2 ሳምንታት ያህል ተኩስ አቁሙ ሁለት ጊዜ ሰጥተው ነበረ። ግን አሁን አዝማሚያው ፍንጭ እያሳየ ያለው ትራምፕ ጦርነቱን መቀጠል አይፈልጉም እና የጊዜያዊ የተኩስ አቁም ጊዜ ሊያራዝም ይፈልጋሉ እና ቢኮደ ደግሞ አሁን የቀረው ምንድን ነው? ለምሳሌ አሸማጋይ የሆነችው ፓኪስታን ባለስልጣናት እንደገለጹት እንደሆነ ሁለቱ ወገኖች አሜሪካና ኢራን አሁን መቼ ቀኑን ነው አሁን በዚህ መቼ ነው ተገናኝተው ስለ ተኩስ አቁምነት ቀጣይነት የሚወያዩ በሚለው አሁን በቅርብ ይወስናሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ ደግሞ የፓኪስታን ከፍተኛ ጦር መኮንን በትናንትናው ዕለት በኢራን ጎብኝቷል። ከዛ ተከትሎ ደግሞ አሁን ነገ ደግሞ ወደ አሜሪካ ዋሽንግተን በመሄድ በዚህ ጉዳይ ላይ በተልእኮ ቆይታ ያደርጋሉ ተብሎ ይጠበቃል። እንግዲህ በጣም ፓኪስታን እኮ ብዙ ትልቅ ስራ እየሰራች ነው። ፓኪስታን እንግዲህ ትልቅ ስራ እየሰራች ነው። በተለይ የግብፅና ቱርክን ድርሻ ወሰደችባቸው። ካታርንም ከጨዋታ ውጭ እያደረጉበት ያለው ሁኔታ ነው የተመለከትነው እና አሁን እንደገለጽከው ለውይይት ዝግጁ መሆናቸውን ፓኪስታን አስታውቃለች። ጊዜው አልተገለጸም፣ ግን ባለፉት ቀናት ሲባል የነበረው ከነገ ጀምሮ እስከ እሑድ ሰኞ ባሉት ቀናት ነው ሲባል የነበር። ግን ፓኪስታን ዛሬ ባወጣችው መግለጫ ቀኑ ቁርጥ ያለውን አልተናገረችም። የኡራኒየም ጉዳይ፣ የኒውክሌር ተቋማት፣ የባሊስቲክ ሚሳይል ጉዳይ ብዙ የሚነሱ ማዕቀቦች እንዲነሱላትም ኢራን ትጠይቃለች። የተያዘው ገንዘብ በማዕቀቡ ምክንያት እንዲለቀቅላት ትጠይቃለች። እንግዲህ ውይይቱ ከታደሰ በኋላ ምን ያክል ውጤት ያመጣል የሚለውን በቀጣይ እናየዋለን። ወደ ቀጣዩ ደግሞ ሰጠኝ ዓለም የሰው ልጆችን አስተሳሰቡን ጭንቅላቱን የሚቀይር የኤአይ የተሰኘው አርቲፊሻል ኢንቴሊጀንስ በኮምፒውተር በጣም እየረቀቀ ሄደ። በሰው በብዙ ብሎ የሚቆጠሩ ስራ አጥ ሰዎች ከነሱ ፋንታ ይህ የኮምፒውተር ፍልስፍናው እየቀየራቸው ነው ተብሏል። እንዴት እንግዲህ ኤአይ እያሉ አሳጥረው በምህጻረ ቃል ወይም ደግሞ በእንግሊዝኛው አርቲፊሻል ኢንተለጀንስ የሚባለው ወይም ደግሞ በዕብራይስጥ ቢና ምላኩቲት እያሉ የሚጠሩት ከ70 ዓመታት በፊት የነበረ እሳቤ ነው። በ1956 ዓመተ ምህረት አካባቢ በጆን ማካርቲ የታሰበ እንደሆነ ይነገራል። ግን ከቅርብ ዓመታት በተለይ 2 3 4 5 ዓመታት ውስጥ በጣም እየጠነከረ የሰው ልጆችን አስተሳሰብ እየቀየረ እየሰራ የመጣበት ሁኔታ አለ። የተለያዩ የኤአይ ሁኔታዎች አሉ። ግን በአጠቃላይ የሰው ልጅ በመተካት መስራት ማለት ነው። እንግዲህ ጥሩ ጎኑ ቴክኖሎጂው ብዙ ነገሮችን እንድንሰራ ያደርጋል። የሰው ልጅ የፈጠራ ችሎታ ያግዛል። ሰውም የተለያዩ ነገሮችን እንዲገለገልበት እንዲሁም ደግሞ ሰዎች ማለት 24 ሰዓት ማይችሉትን እንዲሰራ የሚያደርግ ነው። በሌላ ግን በመጥፎ ጎኑ ደግሞ የፈጠራ ባለቤትነትን አክብረው ለምሳሌ አሁን ሰሞኑን ባለፉት ዓመታት የምንሰማው ሙዚቃዎችን አስመስለው ይዘፍናሉ። ግን ኮምፒውተሩ ነው የሚዘፍነው እና በጣም እዚህ የሙያተኞችን የሚጎዳ ነው። ጋዜጠኞችን አስመስሎ የሰዎችን ንግግር የመሪዎችን ንግግር አስመስለህ አንተን ንግግር አስመስለው መስራት ይቻላል። የኔን ንግግር እንደዚሁ ይሄም ትልቅ ደካማ ጎን ነው። ያው የሰው ልጅ እንግዲህ ቀስ ቀስ እያለ አሁን ለምሳሌ በሕክምናው ብንሄድ
መድኃኒት ቤት ውስጥ እንግዲህ እነዚህ አርቲፊሻል ኢንተለጀንቶች መድኃኒቶችን አምጥተው ሂደው አምጥተው ለአንተ የሚያስረክቡበት አሁን በአደጉት በጣም በተለይ እንደ ጃፓን ባሉት ካፌ ምናምን ስትል ታዛቸዋለህ፣ ያመጡልሃል። ሰው አያስፈልግም እና የሰውን ስራ ሁሉ እየተኩ ያለበት ነው እና ለቀጣይ ዓመታት ሮቦት ያመጣልሃል፣ ያቀርብልሃል፣ ምግቡን የሚያዘጋጅበት ወደፊትም ብዙ ነገሮችን የሚሰሩበት ሁኔታ ቤቱንስ ቆሻሻ የሚያጸዳው ራሱ በጣም እኮ የቴክኖሎጂ ጥበብ ሆነ። ተቀምጠህ ብቻ ያንን አስፈላጊውን ነገር ሳሙና የፈለገውን ነገር ከሰጠው በኋላ ቤትህን በሙሉ ያሉትን ቤቶች የሚያጸዳ ያጸዳል፣ ሰውን ማሳጅ የሚያደርጋል፣ ብዙ ነገር አለና አሁን ትልቁ እኛ ትኩረት ማድረግ ያለብን ጥሩ ጎን ቢኖርም ያሳስታል፣ በጣም ያሳስታልና ይህን ቴክኖሎጂ መለየት ለማይችል ማለት ነገሮች በዩቲዩብ ስለመጡ በዚህ በኢንተርኔት አማካኝነት ስለመጡ ብቻ ሁሉ ጥሩ ነው ማለት አይደለም እና ያን ጥንቃቄ ማድረግ ያስፈልጋል። እውነቱን ከሐሰቱ መለየት ይገባናል እና አንዳንድ ጊዜ ንግግርህን ያንተን ንግግር አድርገው ኢሻያው እንዲህ ያለ ሊሉ ይችላሉ። ያ ግን ያላልኩትን ያን ሰው ሰራሹ አርቲፊሻሉ በቃ እንደ ኢሻያው ያወራል። እኔን ወክሎ እሱ የተጨበረበረ ድርጊት ሊያስተላልፍ ይችላል ማለት ነው። በጣም ይህን ጥንቃቄ ከአሁን በፊትም አንዳንድ መሪዎችን አስመስለው የተናገሩበትን ሁኔታ ተመልክተናልና ጥንቃቄ እናድርግ። ቴክኖሎጂ በአንድ በኩል ጥሩ ጎን ቢኖረውም በሌላ በኩል ደግሞ ደካማ ጎን ስላለው ይህን ለይ ነው እንግዲህ ከዘመኑ ጋር እንሄዳለን። ሻያው ካለን ጊዜ አንጻር በዚህ እሺ፣ በጣም ጥሩ። ወደ ቀጣዩ ጥሩ